አቴሽ ከጅምሩ የመርጃን ህይወት ውስጥ እየገባው ለበቀል ነበረ። በቀለም ብቻ ወጥኖ በቀለም ብቻ አስበው፣ ነገር ግን መሀል መንገድ ላይ ሲደርስ ሳይታሰብ ፍቅር የሚባለው ነገር ሀሳቡን፣ አላማውን፣ እቅዱን በሙሉ አስቀይሮታል። አቴሽ የመጣበትን አላማ ሁሉ ዘነጋው። በአንድ በኩል እነ ሙዜን በዚህ ነገር ተጨናንቀዋል። እንደውም አቴሽ ይባስ ብሎ በግልጽ ስሜቱን ለመርጃን የሚያሳይበት ሰዓት ደረሰ። አቴሽ ስሜቱን ለመርጃን በግልጽ ሲያሳያት፣ አሁን ደግሞ መርጃን በተቃራኒ እየፈራች እየመጣች ነው። መርጃን መጀመሪያ ከአቴሽ ጋር የነበራትን መቀራረብ በጣም ብትወዶ ደስ ቢላትም ነገር ግን አሁን ደግሞ ለመሸሽ ተገዳለች። አስሊ ዛሬ ምሽት እየሆነ ያለውን ነገር በደንብ ነው ስትከታተል እየሰነበተችው። በርቀት ትከታተላለች። በተለይ ደግሞ ሁላችንም እስኪ ተሰብስበን እንደንስ ይባባሉ እየደነሱ እያለ መርጃን ከጓደኛዋ ጋር ስደንስ እዚህ ጋር ነዚህ ቀስ ብሎ ሳያስቀይስ ከሷ ጋር ሊደንስ ሲሞክር አቴሽ ተፎካክሮ ከሷ ጋር ለመደነስ የሚያደርገው ሙከራ እዚህ ጋር አስሊ አጨሳት፣ አበሳጫት። ከዛውን መታ የቤቱ በረጋ ቆማ መቼም ፍቅሬን አትወስጅብኝም ብላ ከራሷ ጋር እያወራች ነበረ። እሷ እንደዚህ ሆና ስታስብ በአንድ በኩል መርጃን ከአትሽ ጋር እየደነሰች ያለ አይኖቹን ስታይ ሳታስበው አደገኛ ትዝታ ውስጥ ገባችና ፈራች። እየሮጠች ትታቸው ትሄዳለች። ወይኔ ፈጣሪ ወይ ምንድነው ይሄ ሰው ልቤን እያነበበኝ ነው እንዴ? አትሽ ልቤን እያነበበኝ እየመሰለኝ ነው። ምንድነው ነገሩ? ለምን ልቤ ፈራው? ልቤ ፈርቷል ፈጣሪ ወይ ምንድነው የማረገው ከዚህ በኋላ? ምንድነው የሚሆነው ከዚህ በኋላ? የሆነ ለየት ያለ ስሜት እየተሰማኝ ነው ያለው። ምን ይሆን ከዚህ በኋላ እያለች ግራ ቀኝ ስትል ስታስብ ነበረ። ለምንድነው እሱ ነገር የሚያስጨንቀኝ? ወይስ መስመሬን አለፍኩኝ? ወይስ የተለየ ስሜት እየተሰማኝ ነው? ወይስ በመጨረሻም ልንበረከክ ነው? በመጨረሻ የተሰማኝን ስሜት መግለጽ ይኖርብኛል? ወይኔ አምላኬ ምንድነው የሚሆነው? አይኖቼ ከሱ ውጭ ማንንም ማየት እኮ አልቻሉም እኮ ወይኔ ብላ ልቧን ይዛ እያሰበች ነበረ። አንድ ጊዜ አቀርቅራ ታስባለች። ከዛ ደግሞ ቀና ትላለች። ያስጠላል፣ በጣም ያስጠላል። ይሄ ነገር መቆም አለበት። ሀሳቤን መሰብሰብ ሁሉ ተሳነኝ እኮ ምንድነው የሚሻለው እያለች ነበረ። እንዴት ልቤ እንደዚህ እረፍት ያጣል ብላ ፈርታ እያሰበች ድንገት አቴሽ እየመጣ ነበረ። በርቀት አያትና ከኋሏ መጥቶ እያቀፋን ነበረ። ሲያቅፋት ደነገጠች። በረዥሙ እየተነፈሰች ነበረ። ምን ነው እዚህ ምን ታደርጊያለሽ ብቻሽን በጨለማ? ለምንድን ነው ያመለጥሽው? ለምን ሮጥሽ አላት። ኧረ እኔ አላመለጥኩ አለችው። ዞር ብሎ ተመለከተ። ማንም እዚህ ማንም የለም እያለ እያሰበ ከዛ ወይኔ በትክክለኛው ሰዓት ደረስኩ፣ በቃ አሁን ሁሉም ነገር ልናገር እያለ ነበረ። ማንም ስለሌለ የሆነ ነገር ብቻዋን እንዳለች ሊነግራት ፈልጓል። ከዛ ወገቧን ሳብ እያረገ ወደሱ ደረት ልጥፍ እንድትል እያስጠጋት ነው። በግራ እጁ ደግሞ የእሷን ቀኝ እጅ እንደያዘ ነበረ። ሁለቱም መደነስ ጀመሩ። እየደነሱ እያለ ሁለቱም ብዙ ተመሳሳይ ነገሮችን እያስታወሱ ነበር። ብዙ ሊረሱ የማይችሉ ትዝታዎች በፍቅር የቆዩባቸው አንዳንድ የማይረሱ ደቂቃዎች። እነዚህን አጋጣሚዎች ሁለቱም እያስታወሱ ነበረ። አብረው የፍቅረኛሞች ዳንስ ሮማንቲክ በሆነ መንገድ መደነስ ጀመሩ። አጠገቧ ሆኖ ወደ ጸጉሯ እየጠጋ በህይወቴ እነዚህ ደስተኛ አላቅም እያለ ከራሱ ጋር እያወራ ነበረ። እች ልጅ ልታሳብደኝ ነው ይላል ከራሱ ጋር እያወራ። ከዛ በኋላ መርጃ ተውቶኝ በቃ ብላ ልትሮጥ ነው። እየሮጠች የት ነው የምትሄጂው ይላታል። እሷ ግን ትታው ስትሮጥ ወደቀች። ጉድጓድ የሚመስል ነገር ውስጥ ወደቀች። እንዴ መርጃን አትረጋጊም እንዴ እያለ ነበር። እሷ ግን ተውኝ ብላውን መሮጧን ቀጠለች። የሆነ በአጭር አጥር ነገር ነበረ ስዘል ወደቀች። እሱም ዘለልና ይህን ነው የምትሄጂው እያለ ነበር። ሊያነሳ ዝቅ ሲል ዞር ብላ ጣለችው። እላዩ ላይ ወጣች። መልሶ እላዩ ላይ እየወጣ ነበረ። እንደዚህ ሲገለባበጡ በርቀት የምታየው አስሊ ነበረች። ወይኔ ትላለች በርቀት ይህን እያየች። አቴሽ መርጃን እያያዛን ነበረ። ተረጋጊ ስሜት ያቱኝ እያለ ነበረ። ካስቆማት በኋላ መርጃን አትሂጂብኝ፣ አታምጪኝ በእናትሽ እንዴ እያልኩ ያለውን ነገር አይገባሽም እንዴ? በስትክክል የሚሰማኝን ስሜት እየነገርኩሽ እኮ ነው አላት። አራራ እየገባኝ አይደለም ትላለች። መርጃን ተመልከችኝ፣ እንደዚህ ስትመለከችኝ ማለት ነው ልቤ በጣም ብዙ ይመታል፣ አንዳንዴ ደግሞ ቀጥ ይላል። በዚች ዓለም በዚች ምድር ተሰምቶ የማያውቀው ስሜት ነው እኔን የሚሰማኝ። አንቺ ልክ በእነዚህ ውብ አይኖችሽ ስትመለከችኝ በቃ መተንፈሴን ሁሉ ረሳዋለሁ፣ ሁሉን ነገር ረሳዋለሁ፣ ራሴን ረሳለሁ። በቃ የአንቺ ፈገግታ በውስጥ ያለውን ብስጭትና ንዴት ፈቅፍቆ ያስለቅቃል። በቃ ሁል ጊዜ ምን እላለሁ መሰለሽ፣ ምን አለበት ከእሷ ጋር ሁል ጊዜ ብቆይ፣ ሁል ጊዜ አብሬያት ብሆን፣ ከፊት ለፊት የሚጠብቁኝ መሰናከሎችና ሁሉም ነገሮች እንዴት ሰባብሬ እንደማልፍ አስባለሁ። በቃ አንቺ እኔ የምወድሽ ሰው ነሽ፣ ገባሽ? አንቺ ለእኔ ጌጥ ነሽ እያላን ነበረ። ድንግጣ አየችው። አይን እሱም እያያን ነበረ። የምን ጌጥ? ስለምን ጌጥ ነው የምታወራው? ምንም አልገባኝም። የጠፋ ጌጥ አለ እንዴ አለችው። አትቀልጅ፣ አታሹፊ እያልኩ ያለሁት ነገር ስለ ልቤ ስሜት ነው። ለምን የምትሸሽው? ቆይ እየገባሽ እንዳልገባሽ ለምን የምትሆኘው? መርጃን እየነገርኩሽ እኮ ነው ደጋግሜ ብዙ ጊዜ ምልክት ሰጠሁሽ፣ ነገርኩሽ። ይኸውልሽ አሁን ደግሞ በግልጽ እነግርሻለሁ። መርጃን ደረቅ አትሆኚ። መርጃን እንደማፈቅርሽ እየነገርኩሽ እኮ ነው። አይኔን ተመልከችኝ፣ እንደማፈቅርሽ እየነገርኩሽ ነው። በቃ አፈቅርሻለሁ እያልኩሽ ነው። እስካሁን አሁንስ አልገባሽም እያላን ነበረ። ግራ ገባት። እሷ ተናወጠች። ምንድነው ግራ የሚያጋባው? ለምን እንደዛ የምትይኝ? ምንድነው? ማፍቀሬን እኮ ነው የነገርኩሽ እኮ በግልጽ፣ ምንም የደበኩሽ እኮ ነገር የለም እያላን ነበረ። እንደዚህ ሲላት እሷም እንባ የተናነቃት ፍጥጥ ብላ ትመለከተዋለች። አቴሽ ደግሞ ስሜቴን በግልጽ ነግሬያት እንዴት ዝም ትላለች ብሎ ካልገባት ብሎ ድጋሚ እያብራራላን ነበረ። መርጃን ግን ምንም ፈንክች፣ ምንም የምትለው ነገር የለም። ፊቷ ላይ ደስታ አይታይም፣ እምቢ ስትልም አይነበብም። እንዴት እስካሁን ደስ አታውቂ ቀረሽ? ይውስኪ ይሁ ልቤን ይውስኪ እያላን ነበረ። እጇን አንስቶ የእሱ ደረት ላይ ያስቀመጠ። አየሹ ልቤ የሆነ ነገር አይነግርሽም መርጃን አላት። ከዛ ምን ይነግረኛል ስትለው ነበር። የሆነ ነገር በይ እንጂ መርጃን፣ የሆነ ነገር ቢያት ድርቅ ያላት
አላት። ምን ልናገር ምን ልበል አለችው። ከዛ መናደድና መበሳጨት ጀመረ። አቴሽ መርጃን እንዴት እንደዚህ ቸልተኛ ትሆንብኛለች እንዴት ትቀዘቀዛለች ብሎ እያሰበ ዛጋ ወይኔ የሚያስፈራ ድምፅ አለችው። የምን ድምፅ ይላታል። በዛ በኩል አለችው። ጨለማ ስለነበረ ቤቱ ጋር ብሎ ፊቱን አዞረላት። ፊቱን እንዳዞረ ወዲያው ነበረ ሽል ብላ ልታመልጠው ድጋሚ ሞከረችዋንም በአጭሩ አጥር ዘላ እየሄደች ነበር። እሱ እንዲህ መርጃን ወዴት ነሽ እያለ ይከተላታል። በአንድ በኩል የሁሉ ነገር ሲሆን አስሊ ተደብቃ እያየች ነበረ። አሁን አስሊ ማበር ጀመረች። ወይኔ መርጃን ቤተሰባችን በታተንሽው፣ እኔን ነገር አልፈቅድም፣ ወይኔ አምላኬ ምንድነው የሚሆነው ከዚህ በኋላ እቺ ሴት ህይወቴን በጠበጠችው አበላሸችው እኮ ስትል ነበረ። አስሊ ይህን ሁሉ ነገር አይታ ምን ማድረግ አለብኝ ብላ ወደ ውስጥ እየገባች ነው። በሌላ በኩል እነ ነዚር አሁንም ቢሆን ቁጭ ብለው እያበሉ ናቸው። ከዛ በኋላ መርጃንና አቴሽ የት ሆነው ይባባላሉ። ከዛ ነዚር እስኪ እኔ መርጃንን ለያት ብሎ ከተቀመጠበት ሲነሳ ድንገት አቴሽና መርጃን መጡ። ነዚር ይበሳጫል። መጡና ተቀመጡ። ወንድሜ የነበር እስካሁን ድረስ የት ሄደ ነው ብሎ እዚህ ጋር ጀማል ጠየቀው። አይ ምንም ሲለው ነበር። ልብሱ ቆሽሿል። ያቴሽ መርጃን አደናክፏት የሆነ ነገር ወደቀችና እኔ እሷን ላነሳ ዝቅ ስል ነው እንደዚህ ሆንኩ። ተቀመጭ መርጃን እያላት እንደተቀመጥ ጠየቃት። ሁለቱም ልብሳቸው በተወሰነ መንገድ ትንሽ ጭቃ ነክቶታል። ከዛ ጀማል ሁሉም ሰው እዚህ ጋር አቴሽና መርጃን ላይ ሲያፈጥ ሀሳብ አስቀየረ። ስለ ስራው ሁሉንም እያመሰገነ ነበር። አንድ ላይ መሳሳቃቸውን ቀጠሉ። ከዛ በቃ ወደ ቤት እንሂድ ይባባላሉ። በቃ መሽቷል በጊዜ ቤታችን እንግባ እየተባባሉ ከዛ በኋላ ሁሉም ተበታተኑ። መርጃንና አቴሽ አብረው ወክ እያደረጉ ነበረ ግቢ ውስጥ። ከዛ በኋላ የቢናስ ነገር ተደውሎ ተነገራቸው። አምቡላንስ መጥቷል። ቢናስ በልጇ በራት ምክንያት ልብ ህመም ይዟት ቤት ውስጥ ወድቃ ነበር። አምቡላንስ መጥቶ የሆነ ነገር አድርገዋል። ከዛም በኋላ አሁን ወይኔ ቢናስ ግን ደህና ትሆናለች ብላ ስታማክረው ነበረ። ደህና ትሆናለች አታስብ፣ ደህና ትሆናለች፣ ምንም የሚፈጠር ነገር የለም እያለ ነበረ። እንባ የተናነቃ ነው። ቢናዝን ከህፃንነቷ ከልጅነቷ ጀምሮ ታውቃታለች። ምን አለበት የቻልኩትን ነገር ለሷ ብዬ ባረግላት ብላ ስታለቀስ አይዞሽ ብሎ እያባበላን ነበረ። ቅድም እየሮጠች ስታመልጥ የነበረችው መርጃን አሁን ሀዘን ውስጥ ስለነበር ነገሮችን ረስታ አቀፈችው። እሱ ግን ደስ ብሎታል፣ እያቀፋን ነበረ በጣም ስላፈቀራት። ከዛ በኋላ ጥላው እየሄደች ነበረ። ትታው ስትሄድ ወይኔ መርጃን ለምሮ ግን ዝም የምትይው ለምሮ ስሜትሽ ድብቅ የምታረጊው ለምንስ ነው ስሜትሽ የምታፍኘው ምን ማለት ነው ብሎ ከራሱ ጋር እያወራ ነበር። እንዴት መርጃን አፈቅርሻለሁ ብያት አንድ ቃል እንኳን አታነፍስም ብሎ ተበሳጨ። ከዛም በኋላ በቀጥታ ወደ ውስጥ እያመራ ነበር ያለው። በሌላ በኩል መርጃ እና ዲሜት ቤት ውስጥ ናቸው። ዲሜት አልሄደችም ነበረ። ነዚር በውጭ በኩል እየጠበቃ ነው። ዲሜት የሆነ ነገር እንደተፈጠረ ስለገባት አንድ ጊዜ መርጃን ላናግራትና ከዛም በኋላ እመጣለሁ ብላው ነበረ። አሁን መርጃን እየጠበቀቻት መርጃን ስትመጣ መርጃን የነበርሽ ምንድን ነው ስትራ ነበር። ምን በእናትሽ ቢናዝን ነገር እኮ ጠይቄ እየመጣሁ አለቻት። እኔ ምልሽ በአንቺና ባትሽ መካከል ምን ተፈጥሮ አለቻት። ምንም አልተፈጠረም፣ እንደወደኩኝ ነግሬሻለሁ አይደለ በቃ ለዛ ነበር ልብሳችን ጭቃ በጭቃ የሆነው ስትራ ነበረ። ከዛ ልትሄድ ስትል እንደሱ አይደለም የትም ሄዳትችን ቁጭ በይ እናወራለን በግልጽ ምንድነው የሆነው ነገር ተራ በተራ አስረጂ ስትራ ነበር። የሆነ ነገር ተፈጥሮ አለቻት። ምን ተፈጠረ ትላለች ዲሜት ጓጉታ። ከዛ መርጃን መጨናነቅ ጀመረች። መርጃን ነገር ምን ተፈጠረ ስራ ምን ባክሽ አቴሽ ያው በቃ እንደሚያፈቅረኝ እኮ ነገረኝ አለቻት። ምን ትላታለች። ሙዛይ ደረጃ ላይ ነበረች። ይህን ነገር ሰማች፣ ደነገጠች። ወይኔ አቴሽ ለስሜት ተንበረከክ ማለት ነው ትላለች። በአንድ በኩል ዲሜት ደግሞ አውቄው ነበረ አንቺስ ምን አልሽው ስትራ ነበር። ምን ልለው እችላለሁ ዲሜት ይሄ እኮ ለእኔ እኮ ከባድ እኮ ነው ማለቴ በቃ እኔማ ሰበብ ፈጥሬ ካጠገቡ ለመሸሽ ሞከርኩኝ አለቻት። ኧረ መርጃናው እንደዚህ ይደረጋል ከአንቺ ይጠበቃል አለቻት። እኔ ደንግጬ ነበረ። ታዲያ ተመልከቺ እስኪ ማለት ትዳራችን የውሸት ትዳር ነው፣ በወረቀት ደረጃ ያለ ትዳር ነው እና ምንም እንኳን ብንለፋ ምንም እንኳን ስሜት ቢሰማው እንኳን ምንም ጦር ነገር ሊፈጠር አይችልም። ገባሽ አይደለ? በቃ ይሄ ነው እኔ የሚታየኝ። ከዚህ ሁሉ ጊዜ በኋላ እኔ ይፈራለሁ፣ በቃ ሪስክ አለብኝ አለቻት። ይኸውልሽ መርጃን ይሄ ነገር በልብና በአእምሮ መካከል የሚደረግ ጦርነት ነው፣ ነገር ግን በመጨረሻው ታውቂያለሽ ልብ ያሸንፋል አለቻት። አይደለም ይሄ እኮ ከሎጂክ ውጭ እኮ ነው። ዲሜት ምን እንዲፈጠር ጠብቀሽ ነበረ? እኔ እና እሱ የፈለገ ነገር አሁን እኔ እሺ ብለው እንዴት ነው አንድ ላይ የምንሆነው? እስኪ መልሽልኝ እስኪ እንዴት ነው ማለት ምንድን ነው የሚሆነው? ይሄ ጦርነት ሆነ አልሆነ ስትላ ነበረ። ይህን ነገር እየሰማች እያለችው አሁንም ብትሆን ሙዛይን ጎበዝ መርጃን ጎበዝ፣ ቢያንስ በዚህ ጉዳይ ትክክል ነሽ፣ አሁን ገና ትክክለኛ ስራ ሰራሽ እያለች ከራሷ ጋር አውርታ ትሄዳለች። ዲሜት በአንድ በኩል መርጃን ግፊት እያደረገችባን ነው። ይሄ እውነተኛ ፍቅር ከሆነ ሁለታችሁም አንድ ላይ ለመቆየት ተወስኖላቸዋል፣ ይሄ ዕጣ ፈንታችሁ ነው እያለቻን ነበረ። ሰው የሚሸነፈው በምንም ነገር በፍቅር ነው፣ ምንም እንኳን እየፈለገ ጠንካራ ቢሆን አለቻት። መርጃ ማልቀስ ጀመረች። መርጃ የዲሜት ንግግር ልቧን የነካው ይመስላል። በሌላ በኩል አሁን ጀማልና አቴሽ አብረው እያወሩ ናቸው። ከዛ አቴሽ ቅድም ያረገውን ነገር ያጋጠመውን ነገር ለጀማል ነገረው እና በመጨረሻ ቦምቡን አፈነዳዳኸው እና ምንም ያለች ነገር የለም አለው። ምንም አላለች፣ አፏ እንደተለጎመ ዝም እንዳለች። በቃ ግራ ገባኝ እኮ ይመስለኛል ለእኔ ተመሳሳይ ስሜት የላትም። አየኔ ዝም ብዬ ነበረ በእሷ በፍቅርና በትዝታ አስብ ሰለሰል የነበረው አለው። አይ መጀመሪያ ለዘለ ተናትበለ ኔጌቲቭ ነገር አታስብ፣ ገባ ቀይ ተረጋጋስ፣ ታስብበት ጊዜ ስጣት። እሷን ብትሆን ከራሷ
ከራሷ ጋር መማገትና ማሸነፍ ያለባት ነገር ይኖራል አለው። እንዴት ተብሎ እንግዲህ ነገር ባንዴ መቀየር አልችልም። ፊቷ ላይ እኮ ይነበባል። በቃ ዝም ካለች ዝምታ ራሱ መልስ ነው። ገባር አለው። አይ አቴሽ ቆይ ተረጋጋ ይሻለም ጊዜ ስጣት። የእውነቴን ነው የምልህ መልሱ ከጠበቀው ውጭ ነው የሚሆነው ሲለው ነበረ። እንዴት ብዬ ነው ከዚህ በኋላ ማብራራላት ነገሮችን አንድ ጊዜ ነግሬያታለሁ። በቃ ሲመስለኝ ግን ስህተት ሰርቻለሁ። አዎ ተሳስቻለሁ ይለዋል። አይደለም ቆይ መርጃን ታስብ ገባረለ እና መልሷን ትነግራለች። እኔ ቆይ አንድ አቸኩል እኮ ነው የምልህ ሌላ ነገር እኮ አይደለም እያለ ነበረ። አይኖቹ ውስጥ ያስታውቃል። በቃ አብቅቷል እያለ ነበረ። በሌላ በኩል እነዚህ በውጭ በኩል ሆኖ እየጠበቀ ያለው የሱን የገዛ እህቱን ነው። እህቱን በውጭ በኩል ሆኖ እየጠበቃት እያለ በድንገት ነበር አስሊ መጣች። ምን ሁኔታ ነው ደግሞ አንቺ ያለሽው ይላታል። አስሊ እያለቀሰች ነበረ። ስማ በመጨረሻ ማትሽ ለመርጃን ፍቅሩን በግልጽ ነግሯታል ቅድም እዚህ ጋር አለችው። ምን ብር የምታወሪው እያለ ነበር። አዎ ስማ እናንተ እዛ ስትሳሳቁና ስትቀልዱ እነሱ እዚህ ሮሚዮና ጁሊየት ሲያረጋቸው ነበረ። ሰማኛው ረፍዷል አለችው። አረፈደም መቼም አይረፍድም። አሁንም እንሞክራለን፣ ድጋሚ እንሞክራለን፣ እናረገዋለን። ካልሰራም ድጋሚ ሌላ አማራጭ እንጠቀማለን። ምን ማለት ነው እያለን ነበረ። እሷ ደግሞ ምንም ቢፈጠር ነው ከዚህ በኋላ መቀየረው ነገር የለም። በቃ ስማ ከዚህ በኋላ ምንም ማጣው ነገር የለም። እንዳላጣ ሰፈር የነበረውን ነገር በሙሉ አጥቻለሁ። ለእኔ አቴሽን ማጣት ማለት በህይወቴ ትልቁን ነገር ማጣት ነው። ከዚህ በኋላ ከፈለኩ የፈለኩትን ነገር አደርጋለሁ፣ የተለየ ነገር የሚያስፈራ ነገር አደርጋለሁ አለችው። ምን ልታረጊ ይላታል። የሆነ አማራጭ አለ እደውልልሃለሁ አለችው። ምንም ብታረጊ ምንም ይኸውልሽ መርጃን የሚጎዳ ነገር እንዳታረጊ ትሰሚያለሽ ብሎ እየጠየቃን ነበር። በድንገት ነበረ ዲሜት እየመጣች የእሷ ወንድም እንዲሁም አስሊ ሲንሾካሾኩ አየቻቸው። እያወሩ ነበረ። ራመድ ብላ እየመጣች ነበር። ሰማሽኝ አይደለ መርጃን የሚጎዳ ነገር ምንም ነገር እንዳታረጊ ብሎ ነዝር እዚህ ጋር እየተቆጣን ነበር አስሊ ከዛ እሺ በቃ እደውልልሃለሁ ከኔ አዲስ ነገር ትሰማለህ አለችው። ዲሜት ከመጣች በኋላ ወንድሟን ይዛው ትሄዳለች። አስሊ ብስጭት እንዳለች ወደ ውስጥ ትገባለች። በሌላ በኩል መርጃን ኪችን መታ ወተት እያፈላች ነበረ። የአቴሽ ነገር እያሳሰባት ነው ያለው። አንድ ላይ እንደማይቀጥሉ ፍቅር የሚባለው ነገር በመካከላቸው እንደማይታሰብ አርጋ ደምድማ ወስና ጨርሳለች። አቴሽ በኪችኑ በኩል እያለፈ ድንገት አያትና ቀስ እያለ መጣ። ከኋላዋ እያቀፋን ነበረ። ምን እየሰራሽ ነው አላት እንደ ቀልድ ነገር። ከዛ እሷ አስደነገጥከኝ እኮ አለችው። እኔ ያስደነገጥኩሽ ያው ሰርፕራይዝ አድርግሽ ብዬ ነው ይላታል። ምን እያርግሽ ነው አላት። ወተት እያፈላው አለችው። ከዛ በኋላ ልብስ በጭቃ እንትን ብሏል ሂድና ቀየር አለችው። ያንቺም እንደዛው ይላታል። ወተት ላፍላኮ ብዬ ነው እያለችው ነበረ። ከዛ ወደ እሷ በጣም እየተጠጋ ፍዝዝ ብላ ስታየው ለምነው ግን ዝም ምትኝ ለምነው ልቤ የምታደሚ ብሎ ከራሱ ጋር እያወራ እየጠይቃን ነበረ። ድንገት ወተት ገነፈለ። እጇን እያቃጠላ ነበር። ኔ ብሎ ቀዝቃዛ ውሃ እያረገላን ነበረ። ከዛ ወተቱ እንድትቀዳ እየፈቀደላን ነው። እሷ መጣኝ ብላ ዞር ብላ ትሄዳለች። አሁን መርጃን አቴሽን መሸሽ ጀምራለች። ምን አለ ባልነገርኳት ብሎ ላይ እያሰበ ነበረ። በሌላ በኩል ሙዛይ ክፍል ውስጥ ናት። ወደዚህ እየተንጎራደደች በድንገት አስሊ መጣች። ስትመጣ ምን አዲስ ነገር አለ? በነገራችን ላይ ቅድም መርጃን ከጓደኛዋ ጋር እያወራች ሰማዋት በርቀት እና አቴሽ እንዳለ የተሰማውን ስሜት ነገረኝ ምናምን ነገር ስትል ሰማዋት አለቻት። ባክሽ አውቄያለሁ አለቻት። በምን አወቅሽ? እንዴት አድርገሽ ስላል ነበረ አይቻቸዋለሁ። ቅድም ባላችሁ ይሻለኝ ነበረ እነሱን እኔ ማስቆም አልችል ነገር እንግዲህ አቅም የለኝ ትላለች። ተረጋጊ አቴሽን አተነዋል እስከሚመለስ ድረስ እንግዲህ መታገል ነው። እሱ እንግዲህ ለስሜቱ ተንበርክኳል። በመጨረሻም እንዴት አድርገን እንደምናስተካክለው አላቅም አለቻት። እኔ ግን የተለየ መንገድ አለኝ ትላለች። እዚህ ጋር አስሊ ሙዛይን ደግሞ መርጃን ግን አሁንም ቢሆን ይህን ነገር አልተቀበለችውም። አየሽ ይሄ ማለት ቢያንስ አንድ እርምጃ ቀድመዋለች ማለት ነው። እሱን ስትራ ነበረ እማዬ ተያት እሷ ባትቀበል እኔ የተለየ ዘዴ ያለኝ አለቻት። ምን አቴሽ ለበቀል እንደመጣ ልነግረት እንዳይሆን ብቻ እሱን ካረግሽ የእኛም ነገር ያበቃለታል አለቻት። እንደሱ አይደለም እማዬ እሱ አይደለም ሌላ የተሻለ መንገድ አለ ምርጥ መንገድ ቆንጆ መንገድ አለቻት። ኧረ እባክሽ ትላታለች። አዎ ገባሽ አይደለ ይሄ ማለት ከዚህ በኋላ ወደ ኋላ ማንመለስበት ሁኔታ ውስጥ ነው የምንገባው እያለቻ ነበር። ሙዛይ ደስ አላት። በአንድ በኩል መርጃን ወደ መኝታ ክፍል መታ እየቀየረች ነበረ ልብሷን። እሱ የሰጣት ቀሚስ ነው በዛሬ ዕለት ያደረገችው። ከዛም በኋላ አፈቅርሻለሁ ብሎ የነገራትን እያስታወሰች ልቧ በሐሴት ተሞላ። ምንም እንኳን ቁርጥ ያለ መልስ ባሰጠው ምን እንደሚሰማት የምር ግን ይሄ ስሜት የምር ነው ትላለች። ምክንያቱም ልቧ የተለየ ስሜት እየተሰማ መርጃን ለአቴሽ ቆንጆ የሆነ ለሱ ፍቅር የምታሳይበት ልብ እዚህ ጋር እየተፈጠረላት ብዙ ነገሮችን ስታስታወስ እግረ መንገዷንም ደግሞ ጎን ለጎን ትዝ የሚላት ከመጀመሪያው ቀን ጀምሮ አቴሽና ቤተሰብ እዚህ ቀን ሲመጣ ሲያሳዩት የነበረውን አሳር ነበረ። ከሰርጓ ቀን ጀምሮ ያኔ እጇ በሙዚየም ሲቃጠል ተንበርክካ ባላጠፋችው ጥፋት ይቅርታ እንድትጠየቅ ስትገደድ እና የመሳሰሉትን ነገሮች አስታወሰችና ይህ ፍቅር ይቅርብኝ ወደሚል ድምዳሜ እየደረሰች ነው። ከራሷ ጋር ታገለች። ድንገት አቴሽ ሲመጣ እያየችው ቀሚሶ የቆሻሻ መጣያ ውስጥ እዛ ቤት ባለው ውስጥ እየጣልችው ነበረ። አቴሽ አሁንም ቢሆን ፍቅር ስላረጋ
ለማረጋጋት መታገስን መርጠዋል። ውድ ተመልካቾች መርጃን እስከ መቼ ድረስ አቴሽን እዚህ በፍቅሯ ታንከራትተዋለች? ውድ ተመልካቾች አቴሽ ደፈር ብሎ የመጀመሪያውን ጥያቄ አቅርቦላታል። እንደሚያፈቅራት ነግሯታል። ምንም እንኳን ከሃይደር ጋር ጠላቶች ቢሆኑም አቴሽ እንደዚህ መታገሱን ይቀጥላል ወይስ አንድ ቀን ተሰላሽቶ ይህንን ነገር መታገስ ያቆማል? አትሊስት ይህንን አጋጣሚ እንደ ድል ትጠቀምበታለች? ውድ ተመልካቾች እነዚህንና ሌሎችን ጥያቄዎች የምንመለስበት ቀጣዩን ክፍል በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ይዤ የምከሰት ይሆናል። ቅጠል ቲቪ ዩቲዩብ ቻናል በመጀመሪያው በመሃል ልብ ድራማ፣ በክብር ጌጥ እንዲሁም ደግሞ በዘውድ ድራማ እናንተን ዘና ፈታ ያደርጋል። እናንተ ሶስቱን ድራማዎች እየቀያየራችሁ የሚመቻችሁን ድራማ እንድትከታተሉ ከልብ ጋብዛለሁ። ሁልጊዜ ቪዲዮን እየመጣችሁ ላይክ የምታደርጉ ክብሯን ተመልካቾች ከልብ አመሰግናለሁ። በኮሜንታችሁ የምታግዙኝንም እግዜር ይስጥልኝ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።